ጤና ይስጥልን። ዛሬ በዚህ ሰዓት የተለያዩ ወሳኝ መረጃዎችን ዘቀርበናል። በመጨረሻም የአክሲዮኑ ንብረት በሐራጅ ለሽያጭ በጨረታ መልክ መቅረባቸው ተሰምቷል። ንብረቶቹ ለሽያጭ የቀረቡበት አክሲዮን ማህበር ምንድን ነው? ሙሉ መረጃውን በዝርዝር ትሰሙታላችሁ። በመቀጠልም በአዲስ አበባ ውስጥ የሚገኙ የታክሲ ተራ አስከባሪዎች በሌሎች ወጣቶች ሊተኩ ነው ተባለ። በመቀጠልም የኢትዮጵያ ብሔራዊ ባንክ ለጨረታ ያቀረበውን የዶላር ብዛትና የዶላር ፍላጎቶችን ማመቻቸት በተመለከተ የወጣ አዲስ መረጃ ልናጋራችኋለን። እንዲሁም በአዲስ አበባ ውስጥ ከ31 በላይ ህንፃዎችና የተለያዩ አፓርትመንት ሆቴሎችም ሊፈርሱ መሆኑ ተሰምቷል። እናስደምጣችኋለን። በመቀጠልም በአዲስ አበባ ውስጥ ከ600 በላይ አሽከርካሪዎች በነፍስ ማጥፋት እንዲሁም በንብረት ጉዳት እየተፈለጉ መሆኑ ተሰምቷል። እነዚህን እንዲሁም ሌሎች መረጃዎችን አብራችሁ ትሰማላችሁ። ወደ መረጃው ጤና ይስጥልን። ወደ ዝርዝር መረጃዎቹ አመራን። በአዲስ አበባ ውስጥ በርካታ ህንፃዎች እንደሚፈርሱ ተሰምቷል። በአዲስ አበባ ውስጥ በተለይ በቦሌ በርካታ ስራ ላይ የሚገኙ የተለያዩ ህንፃዎች ይፈርሳሉ ነው የተባለው። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ መሆኑን በትናንትናው ዕለት ሰምተናል። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንፃዎችም ሊፈርሱ መሆኑን የተሰማው። ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረት ድንጋይ ጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረት ድንጋይ በተጣለለት ወቅትም የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍንም ይሆናል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎም ፕሮጀክቱ መሬቱም እንዲሰጥ ማድረጉም ተሰምቷል። ይህንን ተከትሎም ባሳለፍነው ሳምንት የከተማው ከንቲባም ጽህፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊ ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይትም አድርጓል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝም ሲሆን በአጠቃላይ 99,000 ካሬ ሜትር ቦታን እንደሚሸፍን በውይይቱ ወቅትም ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንፃዎችን የሚነካ ነው የተባለ ሲሆን በዚህም ፕሮጀክቱ እንደሚፈርሱ ከተነገራቸው ህንፃዎች መካከልም ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽህፈት ቤት፣ ዘገር ገስት ሃውስ፣ ላይን ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንትና ቢሞር አፓርትመንት ይገኙበታል ተብሏል። እነዚህ ባለሀብቶችም በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ በዝግጅት ላይ ይገኛሉ ሲል ፎርቹን ዘግቧል። ወደ ሌላኛው የዕለት መረጃ ስናመራ የፐርፐስ ብላክ ንብረቶች ለሐራጅ ጨረታ መቅረባቸው ተሰምቷል። የፐርፐስ ብላክ ኤቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ መቅረባቸውን የተሰማው አክሲዮን ማህበሩ አሁን በክስ ላይም እንደሚገኝ ይታወቃል። የተከሰሰበት ጉዳይም ሜክሲኮ ሰንጋተራ ላይ በ15 ቀናት ውስጥ 1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማራጭ ማስታወቂያዎችን በመገናኛ ብዙሃን በማሰራጨቱ ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታለው ወስደዋል በሚልም አቃቢ ሕግ በከባድ አታላይነት የሙስና ወንጀል ክስ መስርቶም ነበር። ይሁን እንጂ ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎችን ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋም ለጨረታ ቀርቧል የተባለው ብርሃን ባንክ አክሲዮን ማህበሩ ማስታወቂያ ያወጣባቸውን ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች ነው በሐራጅ መነሻ ዋጋም አቅርቧቸዋል የተባለው። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸውም ሲሆን የግብርና ትራክተሮች እንዲሁም ሎደሮች ይገኙበታል ተብሏል።
ፐርፐስ ብላክ በወቅቱ ግምታዊ ዋጋው ከ4 ዓመት በፊትም 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጃ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። አክሲዮን ሽያጭ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ በገባው ኮንትራት መሰረት መክፈል ባለመቻሉም ከቢጃ ኢትዮጵያ ጋር ተካሶ ክሱን እንደቀጠለም ይገኛል። በ1.5 ሚሊዮን ብር በላይም 3 መኝታ አፓርትመንት ለመስራት በርካታ ግለሰቦችን ግዥ የፈጸመ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግሽበት እየወሰደ ነው ተብሏል። በመስከረም 2017 ዓ.ም መጨረሻ ላይም የፐርፐስ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ፍስሐ እሸቱም እና የ12 የማህበሩ አመራር በከባድ ወንጀል አታላይነት የሙስና ወንጀላም መከሰሳቸውም ይታወሳል። ወደ ቀጣዩ መረጃ ስናመራ በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች ሁሉም በአዲስ ሊተኩና ከስራቸውም ሊሰናበቱ ነው ተብሏል። በስራው የተሰማሩ ወጣቶችም ወዴት እንደሚሄድ አናውቅም ማለታቸው ተሰምቷል። በየ2 ዓመቱ መተካት ግዴታ ነው ሲልም የአዲስ አበባ ከተማ ስራና ክህሎት ቢሮ የእኛ አስተዳደር ተደራጅቶ የመጣልን ወጣት መመደብ ብቻም ነው ሲል ተሰምቷል። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶችም እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራም ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳው እንዲያሳውቁ የተለያየ ቀነ ገደብም ተቀምጦላቸዋልም ተብሏል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶችም መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት ለሪፖርተር አስረድቷል። ወደ ቀጣዩ መረጃችን ስናመራ በመዲናዋ 689 አሽከርካሪዎች ህይወት በማጥፋት እንዲሁም ንብረት ላይ ጉዳት በማድረስ እየተፈለጉ መሆኑ ተሰማም። እነዚህ አሽከርካሪዎች የሰው ህይወትን ያጠፉ የንብረት ጉዳትም ያደረሱ ናቸውም ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አውቶማቲክ ኢንፎርሜሽን ሲስተም በኩል የሁሉንም አሽከርካሪዎች መረጃን እንደሚከታተልም አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳም ተቋሙ ሪፎርም ውስጥ እንደነበረም ዛሬ በሰጡት መግለጫም አስታውሰዋል። ከሪፎርሞቹም አንዱ የቴክኖሎጂ ስራዎች መሆኑን የሚናገሩት ዋና ዳይሬክተሩም የትራፊክ ቁጥጥርን ዘመናዊ ማድረግና ማሻሻል ደግሞ ዋነኛው ተጠቃሽ መሆኑን ተናግረዋል። በዚህም ከጥር 1 ጀምሮ ወደ ትግበራ የገባው አውቶማቲክ ኢንፎርስመንትና ማኔጅመንት ሲስተም የደንብ ጥሰት እንዲቀንስ ለወረቀት ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉም ተገልጿል። በከተማ ያሉ ተሽከርካሪዎች እንዲሁም መንጃ ፈቃዳቸው ከዚህ የሆኑ አሽከርካሪዎችም በዚህ ሲስተም ውስጥ መግባታቸው የተነሳ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉንም ተነስቷል። በዚህም ሲስተም ከክልል ወደ አዲስ አበባ የሚገቡ ተሽከርካሪዎችም ደንብ ሲተላለፉ ሲስተሙ እንደሚመዘግብም ተነስቷል። ሲስተሙ ወደ ትግበራ ከገባበት ቀን ጀምሮም 2461 ደንብ ተላላፊዎች በዚህ ሲስተም ተቀጥተዋል። ከደንብ ተላላፊዎቹም 1458 ቅጣት የተላለፈባቸው ካሉበት ቦታ ሆነው መክፈልም ችለዋል ብለዋል። 772740 የሚሆኑ አሽከርካሪዎች በዚህ አውቶማቲክ ኢንፎርስመንት ሲስተም ውስጥ መግባታቸውም ተመላክቷል። ባለስልጣኑ ባለፉት 9 ወራትም ከ600 ሚሊዮን ብር በላይ ገቢ ከቅጣት ማግኘቱን ገልጿል። ወደ ቀጣዩ መረጃችን ስናመራ ዶላር ብሔራዊ ባንክ የ70 ሚሊዮን ዶላር የውጭ ምንዛሬን ጨረታ እንደሚያካሄድ አሳወቀ። የኢትዮጵያ ብሔራዊ ባንክ የ70 ሚሊዮን ዶላር የውጭ ምንዛሬን ጨረታን እንደሚያካሄድ ያሳወቀ ሲሆን ጨረታውም ባንኩ በ2 ሳምንት መደበኛና ተከታታይ የሚያካሂደው የውጭ ምንዛሬ ሽያጭን ጨረታ አካል መሆኑ ተገልጿል።
በነገው ዕለትም ጨረታ 70 ሚሊዮን የአሜሪካን ዶላር ለጨረታ እንደሚቀርብና ፍላጎት ያላቸው ማንኛውም ባንኮች እንዲሳተፉ ጥሪ ቀርቧል። ባንኩ በየሁለት ሳምንታት መደበኛና ተከታታይ የሚያካሂዱ የውጭ ምንዛሬ ጨረታን በተመለከተም በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚረዳም ተመላክቷል። ጨረታው የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙም ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳም ታምኖበታል። ወደ ቀጣዩ መረጃ ስናመራ በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች ሁሉም በአዲስ ሊተኩና ከስራቸውም ሊሰናበቱ ነው ተብሏል። በስራው የተሰማሩ ወጣቶችም ወዴት እንደሚሄድ አናውቅም ማለታቸው ተሰምቷል። በየሁለት ዓመቱ መተካት ግዴታ ነው ሲልም የአዲስ አበባ ከተማ ስራና ክህሎት ቢሮም የእኛ አስተዳደር ተደራጅቶ የመጣልን ወጣት መመደብ ብቻም ነው ሲል ተሰምቷል። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶችም እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራም ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳው እንዲያሳውቁ የተለያየ ቀነ ገደብም ተቀምጦላቸዋልም ተብሏል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶችም መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት ለሪፖርተር አስረድቷል። ለዛሬ ያዘጋጀናቸው መረጃዎቻችን እስካሁን ይመስሉ ነበር። ሰላም ሁኑልን።